እሺ እንዴት ናችሁ? ባለፈው ዩኒት 1 ኢኮኖሚክስ ግሬድ 12 አይተን ነበር። አሁን ደግሞ ግሬድ 12 ዩኒቱን እናያለን። ምንድነው እሱ? አግሪጌት ዲማንድ አናሊሲስ ኤንድ አግሪጌት ሰፕላይ አናሊሲስ ነው። እሱ ነው የምናየው። So learning outcome መጀመሪያ distinguish the difference between changing quantity demand and changing demand እንዴት ነው quantity demand እና changing demand ልዩነቱ ምንድነው? ከዛ various explanation for wage and price ስቲክ እንዴት እንደሆኑ እነሱ ነገሮች እናያለን። ግራፊካሊ ሾርት ረን እና ሎንግ ረን ላይ የምናያቸውን የሰፕላይ ከርቮች እነሱ ነገር እንጨምራለን። እንዴት ነው ኢኩሊብሪየም ልናደርጋቸው የሚለውን ነገር እናያለን። አግሪጌት ሰፕላይ እና አግሪጌት ዲማንድን ሞዴሉን እንዴት ነው ልንሰራ የሚችለውን ነገር ዲቴል እናያለን ማለት ነው። ሶ አግሪጌት ዲማንድ የሚለውን ነገር በምንጀምርበት ጊዜ በዋነኝነት ይሄንን ከተማርን በኋላ አንደኛ ዲፋይን ኮንሰፕትስ ኦፍ አግሪጌት ዲማንድ የሚለውን ነገር ኮንሰፕቱን እንረዳለን። ከዛ ዲፋይን ዘ ቤዚክ ዲተርሚኔሽን ኦፍ አግሪጌት ዲማንድ፣ ከዛ ዲስቲንጉይሽ ዲፈረንስ ቢትዊን ቼንጂንግ ኳንቲቲ ዲማንድ ኤንድ ቼንጂንግ ዲማንድ የሚለውን ነገር ኢን ዲቴል እናያለን ማለት ነው። ሶ አግሪጌት ዲማንድ እናያለን ፎርሙላው ማለት ነው። ሶ አግሪጌት ዲማንድ በምናይበት ጊዜ አንደኛ ኮንሰምፕሽን ኢንክሉድ ያደርጋል፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ፣ ከዛ ኔት ኤክስፖርት አለ፣ ኤክስፖርት ማይነስ ኢምፖርት ነው የምናይበት። ስለዚህ አግሪጌት ዲማንድ ከርቫችን በምናይበት ጊዜ ሪል ጂዲፒ ኤክስ አክሲስ ላይ ይኖረናል፣ ዋይ አክሲስ ላይ ደግሞ አግሪጌት ፕራይስ ሌቭል እነሱ ነገሮች አሉ። ስለዚህ አግሪጌት ዲማንድ ሰፕላይ፣ ኢንቨስትመንት ፕላስ ኮንሰምፕሽን ከዛ ገቨርንመንት ኤክስፔንዲቸር እና ኔት ኤክስፖርት እነሱ ነገሮች ጨምረን እናገኛለን ማለት ነው። ሶ ፎርሙላው እነዚህ ነገሮችን ኢንክሉድ ያደርጋል ማለት ነው። ስለዚህ ኮምፖነንትስ ኦፍ አግሪጌት ዲማንድ ስናይ አንደኛ ኮንሰምፕሽን፣ ይሄ ደግሞ ዲፔንድስ ኦን ዲስፖዛብል ኢንካም፣ ዌልዝ፣ ኢንካም ትሬንድስ ኤንድ ፕራይስ ሌቭል። ኮንሰምፕሽናችን አንደኛ ዲስፖዛብል ኢንካም የሚባለው ማለትም ኢንካም ማይነስ ታክስ የሚባለው ነገር ላይ አፌክት ያደርጓል። ዌልዝ፣ ኢንካም ትሬንድስ እና ፕራይስ ሌቭል ኢንቨስትመንት ሁለተኛ አፌክት የሚያደርጉት ነገሮች እነዚህ ኢንፍሉዌንስ ባይ አውትፑት ሌቭልስ፣ ኮስት ኦፍ ካፒታል፣ ፊውቸር ኤክስፔክቴሽንስ በእነዚህ ነገሮች ኢንቨስት የምናደርጋቸው ነገሮች ዲፔንድ ይሆናሉ ማለት ነው። ሶስተኛ ገቨርንመንት ስፔንዲንግ፣ ይሄ ደግሞ ዲተርማይንድ ባይ ፖሊሲ ዲሲዥንስ ኦን ፐብሊክ ስፔንዲንግስ። እነዚህ ነገሮች በገቨርንመንት ስፔንዲንግ የሚባሉ ነገሮች ፖሊሲ ዲሲዥኖቹ እንዴት ነው ገቨርንመንት ፖሊሲ ዲሳይድ የሚያደርገው? አይዘር ሞኔታሪ ፖሊሲ ሊሆን ይችላል፣ ፊዚካል ፖሊሲ፣ ኤክስቼንጅ ሬት ፖሊሲ የሚለው ነገር እናያለን ማለት ነው። አራተኛ ኔት ኤክስፖርት፣ ይሄኛው ደግሞ ኢምፖርት ኤክስፖርት ከኢምፖርት ጋር ቀንሰን ነው የምናየው። አፌክት የሚያደርገው ነገር ምንድነው የሚለውን ነገር ኢን ዲቴል እናያለን ማለት ነው። ስለዚህ አግሪጌት ዲማንድ ከርቭ ኤንድ አግሪጌት ዲማንድ ከርቭ እንዴት ነው የምንሰራው የሚለውን ነገር በምናይበት ጊዜ አግሪጌት ዲማንድ ከርቭ የፕራይስ ሌቭል ነው የሚከተለውና ምንድነው ዳውንዋርድ ስሎፒንግ ነው። ለምንድነው አግሪጌት ዲማንድ ከርቭ ዳውንዋርድ ስሎፒንግ የሆነው ነገር የሚለውን ነገር ደግሞ ዲቴል እናያለን። ዳውንዋርድ ስሎፒንግ ነው ዲዩ ቱ ኢንቨርስ ሪሌሽንስ ቢትዊን ዘ ፕራይስ ሌቭል ኤንድ ሪል ጂዲፒ ዲማንድድ እና ሪል ጂዲፒ ዲማንድ የሚደረግበት እና ፕራይስ ሌቭሉ ምንድነው ኢንቨርስ ሪሌሽንሺፕ አላቸው። በዛ ምክንያት አግሪጌት ዲማንዳችን ዳውንዋርድ ስሎፒንግ ነው። ለምን ሆነ? ቀጣይ የምናያቸው ነገሮች እነዚህን ይወስናሉ። የመጀመሪያው አስ ፕራይስ ሌቭል ራይስ ሲያደርግ ፕራይስ ሌቭሎቹ ሲጨምር ፐርቼዚንግ ፓወር ኦፍ የአንዱ ከረንሲ ሊሆን ይችላል ወይም የመኒው ምን ይላል ይወርዳል። ይሄ ሆነ ማለት ደግሞ ፒፕልስ ፊል ፑረር እየሆኑ ይመጣሉ። ማለትም ድህነት ሳይሆን የማጣት ነገር ይሰማቸዋል። ምክንያቱም ፐርቼዚንግ ፓወሩ አሁን 100 ብር ኖሮት 100 ብሩ ከዚህ በፊት ይገዛለት የነበረውን ነገር መግዛት ሳይችል ሲቀር ወይ ብር የለኝም የሚሉት ነገሮች ሀሳብ ይመጣሉ። ስለዚህ ዘይ ስፔንድለስ ማለትም ማውጣት ይቆጥባሉ፣ እንደማይችሉ ያስባሉ። ይሄን ነገር ዲዘርቭ ስለማድረግ ይሄን ነገር ለዛ ነገር ካፔብል ስለማይሆን እንትኑ ያላቸው አማውንት ወይም ይዛቸው በዛ ምክንያት አፌክት ስለሚደረግ ዲማንዳቸው ዲክሪዝ ያደርጋል። ፍላጎታቸው ምን ያደርጋል? ይቀንሳል። ምክንያቱም ፕራይሱ ጨምሮባቸዋል። እዚህ ጋር እንደምትዩት ፕራይሱ ጨምሯል። ስለዚህ ፐርቼዚንግ ፓወሩ ቀንሷል። አሁን ይሄን ከምን አንፃር መረዳት ይቻላል? ሱፐርማርኬት አንድ ሰው ገብቶ ሲያዩ ፕራይሱ የአንድ እቃ በጣም ከፍ ብሎ ነበር መጠኑ ማለት ነው። እና የዛኔ ምን ብሎ ያስባል? ፐርቼዚንግ ፓወሩ እየቀነሰ ስለሚመጣ ዲማንዱ ምን ይላል? ይቀንሳል። ምክንያቱም ያንን ነገር የያዝኩት ብር አይበቃኝም ብሎ ስለሚያስብ ማለት ነው። ስለዚህ ዲማንዱ ከዚህ አንፃር አፌክት ሊደረግ ይችላል ማለት ነው። ይሄኛው ከምን አንፃር ነው? ሪል ባላንስ ኢፌክት ይባላል። ሪል ባላንስ ኢፌክት ከምን አንፃር እንዴት ነው አግሪጌት ዲማንዳችንን ዳውንዋርድ ስሎፒንግ የሚኖረውን ነገር የሚለውን ነገር ከዚህ አንፃር ማየት እንችላለን። ምክንያቱም ዲማንዱ ዲክሪዝ አድርጓል፣ ፕራይስ ሌቭሉ ደግሞ ምንድነው ራይዝ አድርጓል። ስለዚህ ፕራይስ ሌቭሉ እየቀነሰ እየመጣ ነው ያለው። ስለዚህ ዲማንዱ ግን እየቀነሰ ነው ያለው። ስለዚህ ዳውንዋርድ ስሎፒንግ እነሱ ስቲል እየጨመረ እዛው ኮንስታንት ሊሆኑ ይሄዳል ማለት ነው። ስሎፑን ቀጣይ ባሉት ስላይዶች እናያቸዋለን።
ሁለተኛ ኢንተረስት ሬት እንዴት ነው ኢፌክቱ እንዴት ነው ኢንተረስት ሬት የሚገለጹ የሚለውን ነገር ደግሞ በምናይበት ጊዜ ኮንሰምፕሽን ነው እያየን ያለ ነው እስካሁን። ኮንሰምፕሽን እንዴት ነው በእነዚህ ነገሮች የሚገለጹ የሚለውን ነገር በምናይበት ጊዜ ሃየር ፕራይስ ኢንክሪዝ ዘ ዲማንድ ፎር መኒ፣ በጣም ሃይ ፕራይስ በሚኖርበት ጊዜ ዲማንድ ፎር መኒ ይጨምራል። እንዴት ነው ይሄ የሚሆነው ብሎ ሲታሰብ አንድ ዕቃ 300 ብር ወይም 300 እና የ3000 ብር ዕቃ ከሆነ እና ያለው ብር ትንሽ ከሆነ ስለዚህ ዕቃው ሞር ፕራይስ የሚያስፈልገው ከሆነ መኒ ዲማንዳችን ምን ይላል? ይጨምራል ማለት ነው። መውጣት አለብን ሞር ለዛ። ስለዚህ መኒ ዲማንድ ምን ይላል? ይጨምራል። ስለዚህ ኢንተረስት ሬት ምን ይላል? በዛው ልክ መኒ ዲማንዱ በሚጨምርበት ጊዜ ኢንተረስት ሬታችን ይጨምራል ማለት ነው። ስለዚህ ኢንተረስት ሬቱ ራይዝ በሚያደርግበት ጊዜ ቦሮዊንግ ኤንድ ኢንቨስትመንት ድሮፕ ያደርጋል። ምክንያቱም ኢንተረስት ሬት ጨመረ ማለት ሴንትራል ባንክ ምን ያደርጋል? መኒ ዲማንዱ በጣም ከፍተኛ እየሆነ የመጣበት ስለሆነ ሴንትራል ባንክ ምን ያደርጋል? ኢንተረስት ሬቱን እንዲጨምር ያደርጋል። እና ኢንተረስት ሬቱ ጨመረ ማለት ቦሮ የማድረግ ኢንቨስተሮች ምን ያደርጋሉ? ቦሮ ያደርጉ አይበደሩ። ምክንያቱም የሚከፍሉት ኢንተረስት ሬት ምን ያህል ነው? በጣም ከፍ ያለ ነው ማለት ነው። ስለዚህ በዛው ልክ ምን ያደርጋሉ? መኒ ዲማንዳቸው በጣም ከፍ እያለ እየመጣ ስለሆነ መኒ ዲማንዳቸውን ለመቀነስ ምን ያደርጋል? ገቨርንመንት ኢንተረስት ሬቱን ከፍ ያደርጋል። ኢንተረስት ሬቱ ከፍ አለ ማለት ሰዎች ሞር ሴቭ ያደርጋሉ። ሞር ሴቭ በሚያደርጉበት ጊዜ እዛ ውስጥ ያለው የመኒ አማውንት ምን እያለ ይመጣል? እየቀነሰ ይመጣል ማለት ነው። ስለዚህ ኢንተረስት ሬቱን ደግሞ በዛው ልክ ገቨርንመንት በሚጨምርበት ጊዜ ቦሮ የማድረጋቸው እድል ምን እያለ ይመጣል? እየቀነሰ ይመጣል። ኢንቨስትመንት ምን ይላል? ይቀንሳል። ስለዚህ ኢንቨስትመንቱ ስለቀነሰ መጨረሻ ላይ ኢንቨስትመንት ቀነሰ ማለት ደግሞ አውትፑት ላይ አለ አይደል? ጂዲፒ ላይ ኢንቨስትመንት ምንድነው? ዳይሬክት ሪሌሽንሺፕ ስላላቸው ኢንቨስትመንቱ ሲቀንስ አውትፑቱ ይቀንሳል። ዲማንዱ ምን አለ? ይቀንሳል ማለት። ስለዚህ ዲማንዱ ምን ይላል? ዲክሪዝ ያደርጋል ማለት ነው። ስለዚህ ሃየር ፕራይስ ስላለው ምን መኒ ዲማንዱን ጨመረው። መኒ ዲማንዱ ሲጨምር ሴንትራል ባንክ ይመጣና ኢንተረስት ሬቱን ይጨምራል። ኢንተረስት ሬቱን የጨመረበት ምንድነው? ሰዎች ያላቸው የመኒ ዲማንድ ምን እንዲቀንስ አይደል? ስለዚህ ያ በሚያደርግበት ጊዜ ኢንተረስት ሬቱ ሲጨምር ምን ይላል? ሰዎች ቦሮ ማድረግ ያቆሙና ምን ያደርጋሉ? ያን ነገር መቆጠብ ይጀምራሉ ነው። ስለዚህ ቦሮ የሚያደርጉት ነገር ወይም ኢንቨስትመንታቸው ድሮፕ የሚያደርግ ከሆነ ምን ይላል? ዲማንድ ዲክሪዝ እያደረገ ይመጣል ማለት ነው። ይሄኛው ነው አንደኛው ሀሳብ። ሶ ቀጣይ ደግሞ ኢንተርናሽናል ትሬድ እንዴት ነው ኢፌክቱ እንዴት ነው ከዳውንዋርድ ስሎፒንግ ዲማንድ ከርቭ ጋር ያለውን የሚለውን እናያለን። ስለዚህ ዌን ዶሜስቲክ ፕራይስ ራይዝ በሚያደርግበት ጊዜ ኤክስፖርትስ ፎል ያደርጋል። ምክንያቱም ዶሜስቲክ ፕራይሱ በሚጨመርበት ጊዜ ምን ይላል? ኢምፖርቱ ኢንክሪዝ ያደርጋል፣ ኤክስፖርት ደግሞ ምን ይላል? ፎል ያደርጋል ማለት። ስለዚህ ኔት ኤክስፖርታችን ዲክላይን ያደርጋል። ስለዚህ አግሪጌት ዲማንዱ ፎል እንዲያደርግ ያደርጋል። ዶሜስቲክ ፕራይስ በሚጨመርበት ጊዜ ለምንድን ነው ኤክስፖርት ፎል ያደርገው የሚለውን በምናይበት ጊዜ ያ ምን እየሆነ ይመጣል? ዶሜስቲክ ፕራይሳችን እየጨመረ በሚመጣበት ጊዜ ኤክስፖርታችን ምን እየሆነ ይመጣል? ሞር ኤክስፔንሲቭ እየሆነ ይመጣል። ምክንያቱም እቃው አንድ ሀገር ውስጥ የሚገዛው እቃ ኢትዮጵያ ውስጥ አሁን ለምሳሌ ዶሜስቲክ ፕራይሱ ከጨመረ የአንድ የቡና ዋጋው ምን እየሆነ ይመጣል? ሰዎች እንደገና ሲቀየር ከከረንሲው አንፃር ከዶላር አንፃር ሲቀየር ምን እያደረገ ይመጣል? አፕሪሺየት ነው የሚያደርገው ማለት ነው። የኢትዮጵያ ከረንሲ ከዶላር አንፃር ሞር እየተጠጋ ይመጣል። በዚህ ጊዜ ኤክስፖርታችን ምን ይላል? ይቀንሳል። ምክንያቱም ሰዎች ሌሎች ሀገር ውስጥ ያሉት ገዢዎች ከኢትዮጵያ ይልቅ ሌሎች ሀገራቶች ቡና የሚያመርቱ ሀገራቶችን ምን ያደርጋሉ? ይገዛሉ ማለት ነው። ስለዚህ በዚህ ምክንያት ኤክስፖርታችን ይቀንሳል። ኢምፖርታችን ደግሞ ሞር ቺፐር እየሆነ ይመጣል። ምክንያቱም እኛ ከሌሎች ሀገራቶች የምናስገባቸው እቃዎች ሞር ቺፐር እየሆኑ ስለሚመጡ ኢምፖርቱ ይጨምራል። ስለዚህ ኢምፖርቱ በጣም ከፍ አለ ማለት ኔት ኤክስፖርታችን ምን እየሆነ ይመጣል? ኔጌቲቭ እየሆነ ይመጣል። ስለዚህ ኔጌቲቭ ሆነ ማለት ደግሞ አግሪጌት ዲማንዱ ሪል ጂዲፒ ነው ብለን አይተናል። ስለዚህ ሪል ጂዲፒያችን ምን ይላል? ይቀንሳል። ስለዚህ ዶሜስቲክ ፕራይሱ ከአግሪጌት ዲማንድ ፎል የሚያደርግበት ሌላኛው ሪዝን ደግሞ ከኢንተርናሽናል ትሬድ ኢፌክት አንጻር ይሄንን ይመስላል ማለት ነው። ሌላ እነዚህ ነገሮች ካየን በኋላ ቼንጂንግ ኳንቲቲ ዲማንድድ እና ቼንጂንግ አግሪጌት ዲማንድ የሚለውን ነገር እናያለን። ስለዚህ ቼንጂንግ ኳሊቲ ዲማንድ የሚባለው ኢዝ ኢኳልስ ቱ ሙቭመንት አሎንግ ዘ አግሪጌት ዲማንድ ከርቭ ላይ ነው ያለው። ማለትም እነዚህ ነገሮች ከምን አንጻር ሊሆን ይከሰት ይችላል? ፕራይስ ሌቭል ነው። ቼንጂንግ ኳሊቲ ዲማንድ ነው ይሄ። ቼንጂንግ አግሪጌት ዲማንድ ግን ምንድነው? ሺፍት ኦፍ አግሪጌት ዲማንድ ከርቭ ነው። ይሄኛው ሙቭ አሎንግ ነው። ይሄ ግን ሺፍት ነው የሚያደርገው ነው እና ኮስድ ባይ ቼንጂንግ ዘ ፋክተርስ ኦፍ አዘር ዛን ፕራይስ። ከፕራይስ ውጪ ሌሎች ነገሮች ነው አፌክት የሚያደርጉት ምን አግሪጌት ዲማንዳችንን የሚጨምሩት ነገር። አንደኛው ኢንካም ሌቭል ሲጨምር ሲቀንስ፣ ሁለተኛ ኢንተረስት ሬት ሲጨምር ሲቀንስ፣ ሌላ ኢኮኖሚክ አክቲቪቲ አት ዘ ሆም ኤንድ አብሮድ
እዚሁ ሀገር ውስጥ ያለውና ከዛ ውጭ የሚሉት ነገሮች ሌላ ክሬዲት አቬሌቢሊቲ እነሱ ነገሮች ክሬዲቶች አሉ ወይ የሉም ወይ ኦን ክሬዲት ሞር አቬሌብል ሲሆን ምን ያደርገዋል ያን ነገር ሰዎች ኢንቨስትመንታቸውን እንዲጨምር ያደርግላቸዋል ኢንቨስትመንታቸው ጨመረ ማለት ደግሞ አግሪጌት ዲማንድ ከርቫችን ምን እያደረገ ይመጣል ሞር አውትፑቱ እየጨመረ ስለሚመጣ አፕዋርድ ወደ ራይት ከፍ እያደረገ ይመጣል ማለት ነውና እነሱ ነገሮችን ያለን በግራፍ yes so እዚህ ጋር በምናይበት ጊዜ ሪል ጂዲፒ አሁን እዚህ ጋር ፕራይስ ሌቭሉ አሁን ቼንጂንግ ኳንቲቲ ዲማንድ እና ከፕራይስ አንፃር ነው እዚህ ጋር በምናይበት ጊዜ ፕራይሱ ለምሳሌ እዚህ ጋር 5 ነው እዚህ ጋር 10 ነው አውትፑቱ እዚህ ጋር 20 የ40 ብለን በምንወስድበት ጊዜ እና ከዚህ አንፃር አሁን ፕራይሱ ምን ብሏል 5 ላይ ያለበት ቦታ ምንድነው 40 ነበር ለምሳሌ አይደል እዚህ ጋር ነው ያለው ከዛ ፕራይሱ ድሮፕ በሚያደርግበት ጊዜ ፕራይሱ እዚህ ጋር በሚጨምርበት ጊዜ አውትፑታችን ምን ይላል ይቀንሳል ኤ ላይ ማለት ነው ቢሊ ወደ ቢ ይላል ስለዚህ ፕራይሱ ቀነሰ ይባል ከ10 ወደ 5 ሲሄድ ምንድነው የሚያደርገው ሙቭ አሎንግ ነው እንጂ ሺፍት አያደርግም እዚህ ጋር ነው ያለው እዛው ከርቭ ላይ ሆኖ ቀጥታ ከኤ ወደ ቢ ሙቭ ያደርጋል ወይም ከቢ ወደ ኤ ሙቭ ያደርጋል ኤ ከፕራይስ ብቻ ፕራይሱን አፌክት የሚያደርገው ምንድነው ኳንቲቲ ዲማንድ ነው ብቻውን ቀጣይ ያለው ግን እዚህ ጋር በምናይበት ጊዜ ግን ፕራይስ ሌቭሉን በምናይበት ጊዜ የምን ቼንጂንግ ዲማንድ የምን አግሪጌት ዲማንድ ነው እዚህ ጋር የምናየው ማለት ነው እና እነዚህ ነገሮች የሚጨምሩትና የሚቀንሱት ነገሮች ምንድነው አንደኛ ቀደም ይያሉ ኢንካሙ ሞር እየጨመረ በመጣ ቁጥር ያ ነገር ፕራይሱ ተመሳሳይ ቢሆንም ፕራይስ ሌቭሉ አሁን ሞር ሆሪዞንታል ነገር እዚህ ጋር በመናሰምርበት ጊዜ እንዲየሆነ መጥቶ ነገር ግን አውትፑታችን አግሪጌት ዲማንዳችን የሚጨምርበት የሚቀንስበት ያለ ኢንካሙ እየጨመረ ከመጣ ያሰው ምን እያለ ነው ወይም አግሪጌት ዲማንዱ ኢንካሙ ሌቭሉ በጣም ከፍ ካለ ያገሪቷ ምን እያለ ነው አግሪጌት ዲማንዱ በዛው ልክ ይጨምራል ምክንያቱም ኢንካሙ የሶሳይቲው ምን እያለ ነው እያደገ ነው እየመጣ ያለው ማለት ስለዚህ እዚህ ጋር ከነበረ ምን ያደርጋል ሙቭ ያደርግና አፕዋርድ ወደዚህ ይሄዳል ከዛ እስከቀነሰስ ኢንካም ምን ያደርጋል ይቀንሳል ወደዚህ ያመጣዋል ሌላ ኢንተረስት ሬት በሚጨምርበት ጊዜ ምን ብለናል ቦሮዊንግ የማድረግ ወይም ኢንቨስትመንት ድሮፕ እያደረገ ይመጣል ኢንቨስትመንት ድሮፕ አደረገ ማለት ደግሞ አግሪጌት ዲማንዳችን ምን ይላል ይቀንሳል ስለዚህ ሺፍት ያደርጋል ወዴት ወደ ዳውንዋርድ ወደዚህ ወደ ሌፍት ከዛ ኢንቨስትመንት ኢንተረስት ሬታችን ደግሞ በሚቀንስበት ጊዜ ደግሞ ኢንቨስትመንት ምን ይላል ይጨምራል ምክንያቱም ሰዎች ሞር ከባንክ ሄዶ ቦሮ ማድረግ ይችላሉ ምክንያቱም የሚከፍሉት ኢንተረስት ሬት ምን ብሏል ቀንሶላቸዋል ኢንተረስት ሬቱ 25% እና ቀጣይ ደግሞ 15% ቢሆን ምን ይሆናል ያን ነገር ቹዝ የማድረግ ነገራችሁ ምን ይላል እየጨመረ ይመጣል እሱ ነገር አለበት ስለዚህ አሁን ሺፍት ኢን አግሪጌት ዲማንድ ከርቭ እንዴት ነው እነዚህ ምንድናችሁ ሺፍት እንዲያደርግ የሚያደርጉት አግሪጌት ዲማንዳችንን ሺፍት እንዴት ነው የሚያደርገው የሚለውን ለማሳየት አንደኛ አግሪጌት ዲማንድ ራይት when total spending increase at the same price level ፕራይስ ሌቭሉ ላይ ይዛው ሆኖ ግን ቶታል ስፔንዲንግ እየጨመረ በመጣ ጊዜ አግሪጌት ዲማንዳችን ሺፍት ወደ ራይት ይሄዳል ማለት ቅድም እንዳሳየዋችሁ ከዛ ወደ ሌፍት ደግሞ የሚያደርግበት ምንድነው ቶታል ስፔንዲንጋችን ምን ሲቀንስ ምን ያደርጋል አግሪጌት ዲማንዳችንን ወደ ሌፍት ፑሽ ያደርጋል ግን the same price level ላይ ነው ያለው ፕራይስ ሌቭል ላይ ፕራይሱን በምናይበት ጊዜ ተመሳሳይ ነው ያለው እዚህ ጋር እንደምናየው ፕራይስ ሌቭላችን እዚህ ጋር በምናይበት ጊዜ ስፔንዲንጋችን ሞር ጨመረ ማለት ፕራይሱ ኮንስታንት ሆኖ ራሱ ምን ይላል ወደ ራይት ይሄዳል ነው በሚቀንስበት ጊዜ ግን ወደ ሌፍት ወደዚህ ይመለሳል ስለዚህ አግሪጌት ዲማንዳችንን ከምን አንፃር ማየት እንችላለን ማለት ነው ከስፔንዲንግ አንፃር ራሱ እነዛን ነገሮችን ሺፍት የሚያደርጓቸው ነገሮች ማየትና መወሰን እንችላለን ማለት ነው ስለዚህ ስፔንዲንግ ካን ቼንጅ ዲው ቱ ስፔንዲንጋችን ከምን አንፃር ሊጀምር ወይም ሊቀንስ ይችላል የሚለው ነገር በእናይበት ጊዜ አንደኛ ኮንሰምፕሽን ቅድም እንዳየናቸው ኢንቨስትመንት ገቨርንመንት ስፔንዲንግ ወይም ገቨርንመንት ኤክስፔንዲቸር የሚለው ከዛስ ኔት ኤክስፖርትስ ከሚሉት ነገሮች አንፃር አሁንም ስፔንድ የምናደርጋቸው ነገሮች ምን ይላሉ እየጨመሩ እየቀነሱ የሚመጡ ነገሮች ይኖራሉ ከአግሪጌት ዲማንድ አንፃር ኮንሰምፕሽን ቅድም አይተናል ኢንቨስትመንትን አፌክት የሚያደርጉት ነገሮች አይተናል ገቨርንመንት ስፔንዲንግ ኔት ኤክስፖርት የሚሉትን ነገሮች አይተናል ማለት ነው ሶ ፋክተር አፌክቲንግ ኮንሰምፕሽንን እነማን ናቸው አፌክት የሚያደርጉት የሚለውን ነገር በምናይበት ጊዜ አንደኛ ምን ዌልዝ ምንድን ነው ሞር ዌልዚየር በሆነን አንፃር ሞር ስፔንድ እናደርጋለን
ሞር ስፔንድ ከተደረገ አግሪጌት ዲማንድ ሺፍት ቱ ራይት ወደ ራይት ከፍ ይላል አይደል? ለምሳሌ ላንድ ፕራይስ ራይዝ ፒፕል ፌል ሪቸር ዘይ ስፔንድ ሞር አይደል? ላንድ ፕራይስ በጣም ከፍ እያለ በሚመጣበት ጊዜ ምን ይላል? ሞር ዌልዚየር ከሆኑ ፒፕል ፌል ሪቸር፣ ስለዚህ ዘይ ስፔንድ ሞር። ምክንያቱም ላንድ ፕራይሱ ከፍ ብሎ አስበዋል፣ ዌልዚየር እየሆንን ነው ብሎ አስበዋል። ስለዚህ ይሄ ነገር አሰምሽን በሚኖርበት ጊዜ እንደዚህ አይነት ነገሮች ይከሰታሉ። ቀጣይ ኤክስፔክቴሽን፣ ለምሳሌ ኤክስፔክቲንግ ሃየር ፕራይስ ኦር ኢንካም ኢን ዘ ፊውቸር። እነዚህ ነገሮች ምን ያደርጋሉ? ኤክስፔክቲንግ ሃየር ፕራይስ ኦር ኢንካም ኢን ዘ ፊውቸር ሞር ስፔንዲንግ፣ ማለትም ፊውቸር ላይ ምን ይላል? ፕራይሱ ወይም ኢንካማችን ከፍ እያለ ይመጣል የሚለውን ነገር በምናስብበት ጊዜ ምን ያደርጉታል? እነዚህ ነገሮች አፌክት ያደርጉታል። ለምሳሌ ኢፍ ፒፕል ኤክስፔክት ኢንፍሌሽን ዘይ ባይ ሞር ቱዴይ አይደል? አሁን ቀጣይ ፕራይሱ በጣም ይጨምራል ተብሎ ተነገረ አይደል? 2018 ላይ አሁን ካለበት ደረጃ የአንድ ዕቃ ወይም ጤፍ ለምሳሌ አይደል? እንደዚህ አይነት በኢትዮጵያን አንፃር አሁን ጤፍ በምናይበት ጊዜ ቀጣይ ላይ ጤፍ 1 ኪሎ አሁን 200 ከነበረበት ወደ 400 ይገባል ቢባል ሰዎች ምን ይላሉ? አሁን በጣም መግዛት ይጀምራሉ ማለት። ስለዚህ አግሪጌት ዲማንዱ ምን ይሏል? ይጨምሯል። በዛው ልክስ ጤፍ ይቀንሳል ቢባልስ? አይ ሲቀንስ እገዛለሁ ይባላል አይደል? እንደውም ሀብታሞች ምን ይባላል? ሞር ባይ የሚሸጡት በጣም ውድ በሆነበት ጊዜ ነው፣ የሚገዙት ደግሞ ርካሽ በሆነበት ጊዜ ነው ይባላል አይደል? ከቦንዶች አንፃር ከስቶኮች አንፃር እና ሰዎች ኤክስፔክት የሚያደርጉባቸው ነገሮች ምኑን አፌክት ያደርጉታል? እነዛን ነገሮች ስፔንዲንጋቸው ላይ አፌክት ያደርጉታል። ስፔንዲንጋቸው ደግሞ አፌክት ሲደረግ አግሪጌት ዲማንዳቸው እየጨመረና እየቀነሰ የሚመጣበት ወይ ይፈጠራል ማለት ነው። ሌላኛው ኢንተረስት ሬት። ኢንተረስት ሬት በምናይበት ጊዜ ሃየር ኢንተረስት ሬት ሞር ኤክስፔንሲቭ ቱ ቦሮ አይደል? ሃየር ኢንተረስት ሬት የሚለውን ነገር ከዛ በፊት ሃየር ኢንተረስት ሬት በጨመረ ቁጥር ኤክስፔንሲቭ እየሆነ ይመጣል። ምን ሰዎች አይበደሩም ብለናል። ስለዚህ ለስ ኮንሰምፕሽን ይኖራል አይደል? ኮንሱም አናደርግም። አሁን ከባንክ ለምሳሌ መኪና ለመግዛት ፈልጎ አንድ ሰው ወይ ቤት ለመግዛት ፈልጎ ኢንተረስት ሬቱ 40% ነው የሚባል ውድ ይሆንበታል። ስለዚህ ያን መኪና የመግዛት ሬቱ እየቀነሰ ለምሳሌ ካር ሎንስ ቢኬምስ ኮስትሊ ፒፕል ዲሌይ ፐርቼዝ፣ እነዚህ ነገሮች ያደርጋሉ። ሌላ ኢንካም ታክስ፣ ለምሳሌ ሃይ የሆነ ኢንካም ታክስ ካለ ለስ ዲስፖዛብል ኢንካም ይኖራል። ያ ደግሞ ማለት ነው ለስ ኮንሰምፕሽን ይኖራል። ይሄ ማለት ገቨርንመንት ራይዝ ኢንካም ታክስ ዘን ሃውስሆልድ ስፔንዲንግ ድሮፕስ። ምክንያቱም ከኢንካም ታክሱ ላይ ከሚያገኙት ላይ በሚቀንሱበት ጊዜ ከሚገኘው ትርፍ ላይ ወይም ብር ላይ ገቨርንመንት ሞር ተጫነ ትልቅ ታክሶች የሚጭን ከሆነ ምን ይሆናል? ሃውስሆልድ ስፔንዲንጋቸው ምን ይላል? እየቀነሰ ይመጣል። ቀጣይ ደግሞ ፋክተር አፌክቲንግ ኢንቨስትመንት ነው። ኮንሰምፕሽን አይተናል። እንዴት ነው ፋክተር አፌክቲንግ ኢንቨስትመንት የሚለውን ነገር በምናይበት ጊዜ አንደኛው ኢንተረስት ሬት ነው። ስለዚህ ኢንተረስት ሬት ካለ ሎወር ኢንተረስት ሬት ካለ አሁን ቺፐር ቦሮዊንግ እየሆነ ይመጣል። ስለዚህ ሞር ኢንቨስትመንት ይኖራል። ያ ደግሞ ሞር ኢንቨስትመንት በሚኖርበት ጊዜ ደግሞ ሞር የሆነ አውትፑት ይኖራል። ዲማንድ ከርቫችን ከፍ ይላል። ስለዚህ ባንክ ኦፈር ቺፐር ሎን ካምፓኒስ ኢንቨስቲንግ ሞር ማሽንስ ኢንቨስት ማድረግ ይችላሉ። ቀጣይ ደግሞ ፊውቸር ሴልስ ኤክስፔክቴሽን። ስለዚህ ለምሳሌ ኦፕቲሚዝም ወይም ኦፕቲሚስቲክ ከሆኑ እነዛ ሞር ኢንቨስት ማድረግ ይጀምራሉ። ለነዛ ነገሮች ገቢያቸውን ወደፊት ሞር ሪተርኑ ከፍ ያለ ነው ከዛ ነገር ላይ ሞር ከፍ ያለ ነው ተብሎ ከታሰበ ያን ነገር ይጨምራል። ለምሳሌ ፊርምስ ኤክስፔክት ቱሪዝም ግሮ ሶ ዘይ ቢልድ ሞር ሆቴልስ። አሁን ቀጣይ ዓመት ላይ የቱሪስቶች ቁጥር ምን ይላል? ይጨምራል ተብሎ ከተተነበየ ወይ ዳታው ካለ ባለሀብቶች ምን ማድረግ ይጀምራሉ? ሆቴሎችን የመገንባት እድላቸው ምን ይላል? እዛ ቦታ ላይ ሄደው ምን ይላል? እየጨመረ ይመጣሉ። ከነዚህ ነገሮችም አንጻር ማየት እንችላለን። ቀጣይ ደግሞ ሌላው ቢዝነስ ታክስ። ለምሳሌ ሃየር ታክስ ካለ ለስ ፕሮፊት ይኖራል፣ ይቀንሷል። ምክንያቱም አብዛኛውን ገቨርንመንት መንግስት ይወስዷል። ስለዚህ ለስ ኢንቨስትመንት ይኖራል። ይሄኛው ለምሳሌ ታክስ ኦን ካምፓኒ ፕሮፊትስ ኢንትሮዲዩስ ሲደረግ ፊርምስ ዲሌይ ፕሮጀክትስ አረክ ታክሶች ከምታገኙት ነገር ላይ እየቀነሰ ይመጣል ከተባሉ ኢንትሮዲዩስ ከተደረገ አዳዲስ ታክሶች ሲጨመሩ ምን ያደርጋሉ? ቢዝነስ ፊርሞች ምን ያደርጋሉ? ኖ ይሄን ፕሮጀክት እንያዘው፣ ምክንያቱም የሚወሰድብን ወይም የምንቀጠው ገንዘብ ከፍተኛ ነው ብሎ ያስባሉ ማለት ነው።
ሌላኛው ደግሞ ፋክተር አፌክቲንግ ገቨርንመንት ስፔንዲንግ የሚለውን ነገር ደግሞ በምናይበት ጊዜ ሞር ገቨርንመንት ፐርቼዝ ካደረገ አግሪጌት ዲማንዳችን ምን ያደርጋል? ወደ ሬት ሽፍት ያደርጋል። ምክንያቱም ምን ብለናል? ገቨርንመንት ኤክስፔንዲቸር ወይም ገቨርንመንት ስፔንዲንግ ከምን ጋር አላይንድ ያደርጋል? ከአግሪጌት ዲማንድ ጋር ዳይሬክትሊ ነው የሚሄዱ። ስለዚህ ገቨርንመንት ስታርትስ ሃይ ወይም ኮንስትራክሽን ወይም ሃይዌር ኮንስትራክሽን ወይም ሮድ ሊሆን ይችላል ወይም ዳሞች በሚጀምርበት ጊዜ ምን ይላል? አግሪጌት ዲማንዳችን እየጨመረ ይመጣል። ምክንያቱም ምንድነው እንደ ዳይሬክት ሪሌቲቭ ስለሆኑ። ሌላ ደግሞ ሬዲዩሲንግ ስፔንዲንግ በሚያደርግበት ጊዜ ደግሞ አግሪጌት ዲማንዳችን ሺፍት ቱ ሌፍት ወደ ሌፍት ሺፍት ያደርጋል። ኤግዛምፕል በምናይበት ጊዜ ገቨርንመንት ካንስል ሩራል ዋተር ፕሮጀክትስ፣ እነዚህ ነገሮች አሁን ምንድነው ገቨርንመንቱን ከወጪው ከፍ ሲልበት የተለያዩ ፕሮጀክቶች ምን ያደርጋቸዋል? ካንስል ያደርጋቸዋል አይደል? በዚህ ዓመት ይቅር ቀጣይ ዓመት እንደዚያ ያያል በሚያስቀምጥበት ጊዜ ፕሮጀክቶቹ ምን እየሆኑ ይመጣሉ? ካንስል ካረጋቸው ምን አግሪጌት ዲማንዱ ምን እያለ ይመጣል? እየቀነሰ ይመጣል ማለት ነው። ያ ፋክተር አፌክቲንግ ኔት ኤክስፖርት በምናይበት ጊዜ ፎሬን ኢንካም አለ። ለምሳሌ ሪቸር ፎሬን ካንትሪስ ከዛ ሞር ኢትዮጵያን ኤክስፖርት አይደል? ሪቸር ፎሬን ካንትሪስ ምን ያደርጋሉ? ሞር ኢትዮጵያን ኤክስፖርት። ስለዚህ አግሪጌት ዲማንዱ ምን ይላል? ከፍ እያለ ይመጣል ማለት ነው። ለምሳሌ የኢሮፒያን ኢንካም ግሮስ ማለት ሌሎች ሀገራቶች ላይ ያሉት ሀገራቶች አሁን ሀብታም ከሆኑ ምን ያደርጋሉ? የፈለጉትን መግዛት ይችላሉ። ስለዚህ ኢሮፒያን ኢንካም ግሮስ ካደረጉ የአውሮፓዎች ገንዘብ ካደገ ሞር ዲማንድ ለኢትዮጵያን ኮፊዎች ወይ ለኢትዮጵያ ፕሮዳክቶች በቀላሉ ይገዛሉ። ምክንያቱም ሀብታም ናቸው፣ አይሳቀቁም ብዙ። እሱ ነው አንደኛው። ሁለተኛው ደግሞ ኤክስቼንጅ ሬቱ። ለምሳሌ ብራችን ዲፕሪሺየት ካደረገ ከዶላር አንጻር ተቀነሰ፣ ኤክስፖርታችን ምን ይላል? ይጨምራል። ኢምፖርታችን ይቀንሳል፣ አግሪጌት ዲማንዳችን ይጨምራል። ይሄ እንዴት ሆነ? ለምሳሌ $1 40 ብር ከተባለ ፎሬን ጉድስ ኤክስፔንሲቭ እየሆነ ይመጣል፣ ሞር ባይንግ ሎካል እየሆነ ይመጣል ማለት ነው ዲፕሪሺየት ካደረገ። ስለዚህ በእነዚህ አንጻር ማየት እንችላለን። ዲፕሪሺየት አደረገ ማለት ከዶላር ያለው አንጻር ብር ከ40 ብር ከነበር ወደ 60 ብር ካደገ ለምሳሌ ያ ዲፕሪሺየት እያደረገ ነው። ስለዚህ ኤክስፖርታችን ምን እያለ ነው? እየጨመረ ነው። ምክንያቱም በቀላሉ ሰዎች መግዛት ይችላሉ። አውሮፓውያኖች ወይም አሜሪካውያኖች መግዛት ይችላሉ ዶላር ያላቸው። እኛ ደግሞ ኢምፖርታችን ደግሞ ኢምፖርት ማድረግ አንችልም። ይሄ ምን ኢምፖርት ካላደረግን ደግሞ ምን ያደርገዋል? ፎሬን ጉድስ ምን ያደርጋሉ? ኤክስፔንሲቭ እየሆነ ስለሚመጣ ምን ያደርጋል? ሞር ባይንግ ሎካል ላይ ያሉትን ነገሮች ምን እናደርጋለን? እንገዛለን። ስለዚህ ሎካል ላይ ያሉት ፕሮዳክቶች ምን ይኖራሉ? አግሪጌት ዲማንዱን እየጨመሩት ሊመጡ ይችላሉ ማለት ነው። ሌላኛው ትሬድ ፖሊሲስ። አሁን ታሪፍ ወይም ኮታ ካን አፌክት ኢምፖርት እና ኤክስፖርት ቮሊዩም። ይሄ ግልጽ ነው። ለምሳሌ ኢትዮጵያን ሬዲዩስ ኢምፖርት ዲዩቲስ ካደረገ ኢምፖርት ራይዝ ያደርጋል፣ አግሪጌት ዲማንድ ፎሎ ያደርጋል። ለምሳሌ ኢትዮጵያ ኢምፖርት ዲዩቲስ አሉ፣ አሁን የሚከፈሉ ታክሶች አሉ አይደል? ሲገቡ ቀረጥ ይጣልባቸዋል። እነዛ ቀረጦች ተነሱ ማለት ሰዎች ምን ወደሚበረታታሉ? ኢምፖርት ሞር ኢምፖርት ማድረግን ይፈልጋሉ። ስለዚህ ኢምፖርት ከተደረገ ደግሞ ከኤክስፖርት ከበለጠ ምን ያደርጋል? ኔት ኤክስፖርታችን ማይነስ ይመጣል። ይህ መጣ ማለት ደግሞ አግሪጌት ዲማንዳችን ፎሎ ያደርጋል ማለት ነው። ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳረሱ። ሼር፣ ላይክ ኤንድ ሰብስክራይብ አድርጉ። ቀለም ቱቶር። መልካም ጊዜ